አርዕስተ ዜና። በወራቤ ከተማ ለሐጅ ተጓዦች የቢጫ ወባ ክትባት መሰጠቱ ተገለጸ። የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ ቀየረ። የቀድሞው የሊቢያው መሪ ልጅ ሰይፍ አልኢስላም መገደላቸው ተነገረ። ደቡብ አፍሪካ የመጀመሪያውን የኤችአይቪ መድኃኒት በሰዎች ላይ ሙከራ አደረገች። ቱርክና ሳውዲ አረቢያ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገር መስማማታቸው ተገለጸ። በረመዳን መስጂዶች የውጭ ስፒከር መጠቀም ተከለከለ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። በወራቤ ከተማ ለአልራህማን እንግዶች የቢጫ ወባ ክትባት መሰጠቱ ተገለጸ። የማዕከላዊ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተጓዦችና ድንበር ጤና አገልግሎት ከወራቤ ጤና ጣቢያ ጋር በመተባበር የቢጫ ወባ ክትባት ሰጥቷል። የክትባቱን መጀመር ምክንያት በማድረግ የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ዑምራ ዘርፍ ኃላፊ ሼህ ሳዲቅ ወጌቦ ንግግር አድርገዋል። ምክር ቤቱ የሐጅ ተጓዦች እንግልትና አላስፈላጊ ወጪዎችን ለመቀነስ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተጓዦችና ድንበር ጤና አገልግሎት ከወራቤ ጤና ጣቢያ ጋር በመተባበር ክትባቱ መሰጠቱን ተናግረዋል። ማንኛውም የውጭ ሀገር ተጓዥ ክትባቱን መውሰድ እንደሚኖርበት የተናገሩት ኃላፊው ክትባቱን የወሰዱ ተጓዦች የተሰጣቸውን የክትባት ማረጋገጫ ካርድን በጥንቃቄ መያዝ እንደሚኖርባቸውም ኃላፊው ተናግረዋል። የወራቤ ከተማ አስተዳደር ጤና ጣቢያ ስራ አስኪያጅ አቶ ሻሚል ባደሌ የኢትዮጵያ ሕብረተሰብ የጤና ኢንስቲትዩት ለወራቤ ከተማ ጤና ጣቢያ በተሰጠው እውቅና መሰረት የቢጫ ወባ ክትባት መስጠት መቻሉን ተናግረዋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ትምህርት ዳዕዋና ተቋማት ዘርፍ ኃላፊ ሼህ ሙስጠፋ ጀማል የሳውዲ አረቢያ ሐጅ ሚኒስቴር ሐጅ ለማድረግ ንያና አቅም ያለው ሁሉ ሐጅ ለማድረግ አቅም እንዳለው በጤና ተቋማት የተረጋገጠ ማስረጃ ማቅረብ እንደሚኖርበት ተናግረዋል። ሁሉም የሐጅ ተጓዦች የቢጫ ወባ ክትባት ማረጋገጫ ማቅረብ እንደሚኖርባቸው የተናገሩት ኃላፊው በተለያዩ ምክንያት ክትባቱን ያልወሰዱ በቀጣይ ቀናት እንዲወስዱ የአደራ መልእክታቸውንም አስተላልፈዋል። የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ ቀየረ። የፌዴራል ፖሊስ ሎጂስቲክ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ከ50 ዓመታት በላይ አገልግሎት ላይ የነበረው የፌዴራል ፖሊስ ተሽከርካሪ ሰሌዳ የተዘበራረቀና ወጥነት የሌለው እንዲሁም ለቁጥጥር አመቺ እንዳልነበር ተናግረዋል። በንጽጽርም አዲሱ የተሽከርካሪዎች ሰሌዳ ከቴክኖሎጂ ጋር የተሳሰረና ከመረጃ ቋት ጋር የተጣመረ መሆኑን ጠቁመዋል። ሰሌዳው በህገወጥ መንገድ የማይባዛ ሚስጥራዊ መለያዎችን የያዘ መሆኑ ለቁጥጥር እንዲሁም የስራ እንቅስቃሴን ቀልጣፋ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል ነው ያሉት። ተሽከርካሪ ሰሌዳው የኢትዮጵያ ፌዴራል ፖሊስ የዓለም አቀፍ ተወዳዳሪነት ከማላቅ ረገድ ሚናው የጎላ መሆኑን ገልጸው ለህዝቡ የሚመጥን አገልግሎት ለመስጠት እንዲሁም የወንጀል ምርመራና ክትትል ስራን ለማሳለጥ አጋዥ እንደሚሆን አመልክተዋል። ይህም ኢትዮጵያ የጀመረችውን የዲጂታል 2030 ግብ ለማሳካትና አገልግሎቶችን ከቴክኖሎጂ ጋር የማስተሳሰር ትልም ጋር የተዛመደ መሆኑን ጠቅሰዋል። ዘገባው ኤፍኤምሲ ነው። ፕሬዚዳንት ታዬ አጽቀሥላሴ አፍሪካ በተለዋዋጭ ዓለም ውስጥ ተራ ተመልካች ሳይሆን እጣ ፈንታዋን በራሷ መወሰን አለባት አሉ። የኢትዮጵያ ርዕሰ ብሔር ይህን ያሉት ዛሬ በዱባይ በይፋ በተጀመረው የዓለም መንግስታት ጉባኤ ላይ ነው። ለአፍሪካ ተለዋዋጭ የዓለም ሁኔታ ትልቅ የማንቂያ ደወል ነው። ራሳችንን እንደ ተራ ታዛቢ ሳይሆን የራሳችንን መጻኢ ዕድል እንደምንቀርጽ ግንባር ቀደም አርኪቴክቶች እንመለከተዋለን ብለዋል። ፕሬዚዳንቱ በመድረኩ ባደረጉት ንግግር የኢትዮጵያ መሰረታዊ ብሔራዊ ጥቅም ከቀጠናዊ አጋርነት ጋር አስተሳስረው አስረድተዋል። ለኢትዮጵያ የቀይ ባህር ኮሪደር ደህንነት ወሳኝ ብቻ ሳይሆን 12 በመቶ የሚሆነውን የዓለም የንግድ ልውውጥ የሚያልፍበት በጣም አስፈላጊ መስመር ነው። ይህም ከጠባብ ጂኦፖለቲካዊ ፍላጎቶች የጸዳ አስቸኳይ የጋራ የትብብር ማዕቀፍ ያስፈልገዋል ብለዋል። ከጥር 26 እስከ ጥር 28 በዱባይ በሚካሄደው በዚህ ጉባኤ ላይ ከ60 በላይ የዓለም መሪዎች፣ ከ500 በላይ ሚኒስቴሮች እንዲሁም ከ80 በላይ ዓለም አቀፍና ቀጠናዊ ድርጅቶች ተገኝተዋል። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። የቀድሞው የሊቢያው መሪ ልጅ ሰይፍ አልኢስላም መገደላቸው ተነግሯል። ቀድሞው የሊቢያው ፕሬዝዳንት ኮሎኔል ሙሐመድ ጋዳፊ ልጅ የሆኑት ሰይፍ አልኢስላም ጋዳፊ መገደላቸውን ጽሕፈት ቤታቸው ባወጣው መግለጫ አስታውቋል። የ53 ዓመቱ ሰይፍ አልኢስላም የተገደሉት ማንነታቸው ባልታወቁ 4 ታጣቂዎች ምክንያት በመኖሪያ ቤታቸው ውስጥ
በደረሰባቸው ጥቃት መሆኑን የሊቢያ ዜና አገልግሎት ዘግቧል። ግድያው በዚንታን ከተማ በሚገኘው መኖሪያ ቤታቸው ውስጥ በ4 ኮማንዶዎች እንደተፈጸመ የሟቹ ጠበቃ ለፈረንሳይ ዜና አገልግሎት ተናግረዋል። ሟቹ ጠበቃ ከጥቃቱ ጀርባ እነማን እንዳሉ ግን እስካሁን በግልጽ የታወቀ ነገር አለመኖሩን አስታውቀዋል። በተቃራኒው ግን የሟቹ እህት ለሊቢያ ቴሌቪዥን በሰጠችው ቃል ወንድሟ የሞተው በአልጄሪያ ድንበር አቅራቢያ መሆኑን ገልጻለች። ሰይፍ አልኢስላም በአባታቸው የ40 ዓመት የንግስና ዘመን ምንም እንኳ ይፋዊ የመንግስት ስልጣን ባይኖራቸውም ከአባታቸው ቀጥሎ በሊቢያ ከፍተኛ ተጽዕኖ የነበራቸው ግለሰብ እንደነበሩ ይነገራል። ሊቢያ በአሁኑ ወቅት በሁለት ተቀናቃይ መንግስታትና በተለያዩ የታጠቁ ቡድኖች ተከፋፍላ የምትገኝ ሀገር መሆኗ ይታወቃል። ደቡብ አፍሪካ የመጀመሪያውን የኤችአይቪ መድኃኒት በሰዎች ላይ ሙከራ አደረገች። መድኃኒቱ ፈቃደኛ በሆኑ 20 ሰዎች ላይ በሙከራ መሰጠቱን የሀገሪቱ ጤና ሚኒስቴር አስታውቋል። በሀገሪቱ 8 ሚሊዮን የሚደርሱ ከኤችአይቪ ቫይረስ ጋር የሚኖሩ ዜጎች እንዳሉ ተገልጿል። ይህም በአፍሪካ ትልቁ የቫይረስ ተጠቂ ቁጥር ያለባት ሀገር አድርጓታል ተብሏል። በ2023 በተደረገ ጥናት በሰብ ሳሃራ አፍሪካ 25.6 ሚሊዮን ሰዎች በቫይረሱ የተያዙ መሆናቸውን የተገለጸ ሲሆን ደቡብ አፍሪካ የሞከረችው መድኃኒት ውጤታማ ከሆነ ለቀጠናው ተስፋ እንደሚሰጥ ተገልጿል። ቱርክና ሳውዲ አረቢያ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገር መስማማታቸው ተገለጸ። የቱርኩ ፕሬዝዳንት ረጂብ ጠይብ ኤርዶጋን ከሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ጋር በሪያድ ተገናኝተው በሁለትዮሽ ግንኙነት ላይ መምከራቸው አረብ ኒውስ ዘግቧል። በተለይም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት በታዳሽ ኃይልና በመከላከያ ኢንዱስትሪ ዘርፎች ይበልጥ ለማጠናከር ቁርጠኛ መሆናቸው ተገልጿል። ፕሬዝዳንት ኤርዶጋን በውይይቱ ወቅት ቱርክ ለሶሪያ መረጋጋት የምታደርገውን ድጋፍ እንደምትቀጥልና ሀገሪቱን ዳግም በመገንባት ሂደት ከሳውዲ አረቢያ ጋር በትብብር ለመስራት ፍላጎት እንዳላቸው አስታውቀዋል። ሁለቱ ሀገራት በጋራ በሰጡት መግለጫ የሶሪያ መንግስት የሀገሪቱን ግዛት አንድነት ለመጠበቅና ህዝባዊ ሰላምን ለማስፈን እየወሰደ ያለውን እርምጃ አድንቀዋል። እስራኤል በሶሪያ ግዛት ላይ የምትፈጽመውን ጥቃት መግለጫው አውግዞ እስራኤል በወረራ ከያዘቻቸው የሶሪያ ግዛቶች በአስቸኳይ እንድትወጣም ጠይቋል። በሌላ በኩል የእስራኤል ጦር በጋዛ ላይ እየፈጸመ ያለውን ጥቃት እንዲያቆምና ለተኩስ አቁም ስምምነቱ ተገዢ እንዲሆን በመግለጫው ጥሪ ቀርቧል። ፍልስጤማውያን አሁንም ስጋት ውስጥ ነን አሉ። በዚህ ዓመት በተፈጠረው የተኩስ አቁም ስምምነት ሳቢያ የተለቀቁ ፍልስጤማውያን እስረኞች አሁንም ማስፈራሪያ እየደረሰን ነው ብለዋል። ዝርዝሩን መሐመድ ሚፍታህ እንደሚከተለው አዘጋጅቶታል። ፉር ማህሙድ አቡ ዋጥፋ እንደ መሐመድ አቡ ዋጥፋ ላሉት ፍልስጤማውያን ህይወት በተስፋና በተስፋ ማጣት መካከል የተንጠለጠለች ናት። በተለያዩ ማዕቀቦች፣ ገደቦችና ፖለቲካዊ ጫናዎች ሳቢያ ሰዎች ከሚወዷቸው ሰዎች ጋር እንደ ልብ መገናኘት አይችሉም። በተለይም በእስራኤላውያን በሚደርስባቸው ጥቃትና ለ2 ዓመታት በዘለቀው የዘር ማጥፋት ጦርነት በርካቶች የደረሰባቸውን ጉዳት ለመታከም ወደ ውጭ ሀገር ሄደዋል። እስራኤል በከበበችው ኮሪደር ወደ ውጭ ሄደው ለመታከምም ሆነ ወደ ጋዛ ለመመለስ መንገዱ እጅግ አስቸጋሪ ነው። እኔ የ80 ዓመት ሽማግሌ ነኝ። ሚስቴም ከኔ ጋር አይደለችም። በጦርነቱ ጥቃት ከደረሰባት በኋላ በከባድ ህመም ውስጥ ነው ያለፈችው። አሁን ለሕክምና ወደ ግብፅ ሀገር ሄዳለች። እስካሁን ድረስ በዊልቼር ነው የምትንቀሳቀሰው። እሷ በግብፅ በህመም እየተሰቃየች ነው። እኔም እዚህ በብቸኝነት እየተሰቃየሁ ነው። በተለይም እድሜያቸው የገፉ ፍልስጤማውያን በጋዛ ሰርጥ ከየትኛውም ማህበረሰብ በላይ ከባድ ዋጋ እየከፈሉ ይገኛሉ። በተራዘመ ማዕቀብ ምክንያት እስካሁን ድረስ በርካታ ቤተሰቦች ተራርቀው ነው የሚኖሩት። የተለያዩ ቤተሰቦች ሳይገናኙ የእስራኤል ማዕቀብ ይነሳል በሚል ተስፋ እየተጠባበቁ ወራት አልፈው ወራት ተተክተዋል። አባቴ በጣም አርጅቷል። እናቴ ባለመኖሯ እጅግ በጣም ተጎድቷል። ብዙ ጊዜ በድብርትና በመብሰልሰል ነው ጊዜውን የሚያሳልፈው። እሷን ማየት ቢያንስ አይኗን ማየት ይፈልጋል። በተለይም እሷ በደረሰባት ጉዳት ስትሰቃይ በማየቱ ስነ ልቦናው በጣም ተጎድቷል። በተለይም ከድር አልባላህ ተሰደን በመጣን ጊዜ ያለውን ሁኔታ መቀበል አልቻለም። በእርግጥ ወደ ጋዛ መግባትም ሆነ ከጋዛ መውጣት የሚቻልበት እድል ተፈጥሮ እናቴን አያለሁ የሚል ተስፋ አለኝ። ተስፋ መቁረጥ አንችልም። ፍልስጤማውያን ወደ ጋዛ ቢመለሱም እጅግ አስቀያሚ የሆኑት የእስራኤል ገደቦችና የደህንነት አያያዝ ስርዓቶች የሰዎችን ሕይወት አስቸጋሪ አድርገውታል።
We were psychologically tortured when we arrived in Gaza. እኛ ጋዛውያን በከፍተኛ ስነልቦናዊ ስቃይ ውስጥ ነው ያለነው። ወደ ጋዛ ከመምጣታችን በፊት በእስራኤል እስር ቤት ውስጥ ያላሳለፍነው መከራ አልነበረም። በሁሉም ነገር ታፍነንና ታስረን ያለነው። ከዚህ በፊት በአካላዊ እስር ቤት ውስጥ ነበርን። አሁን ደግሞ ወደ እስራኤል የህግ እስር ቤት ውስጥ ነን። የሚነግሩን መልሰው እንደሚያስሩን ነው። በተደጋጋሚ ማስፈራሪያ ይደርሰናል። ከኔ ጋር የነበሩ በርካታ ሰዎች በድጋሚ ወደ እስር ቤት ተወስደዋል። ምንም እንድንሰራ ወይም ወዴትም እንድንንቀሳቀስ አይፈቅዱልንም። ምግብ፣ ውሃ፣ የህፃን መጫወቻ፣ አሻንጉሊት እንኳን ይዘን እንድንገባ አይፈቅዱልንም። Not even with water, not food, not even a small toy for a child. የትኛውም እንቅስቃሴ በእስራኤል ጥብቅ ክትትል የሚደረግበትና የተከለከለ ነው። በርካታ ቤተሰቦች ለዓመታት የተለዩዋቸውን ቤተሰቦች ለማየት ዓመታት ጠብቀዋል። አሁንም በግብጽና በጋዛ ድንበር የሚገኘው የራፋ መተላለፊያ ቢከፈትም እንኳን እስካሁን ወደ ጋዛ መግባት የቻሉት ፍልስጤማውያን በጣት የሚቆጠሩ ናቸው። በረመዳን መስጂዶች የውጭ ስፒከር መጠቀም ተከለከለ። ሳውዲ አረቢያ በረመዳን ወር መስጂዶች የውጭ ድምፅ ማጉያ መጠቀም መከልከሏ ተሰምቷል። ሳውዲ አረቢያ ለመጪው ረመዳን ወር መስጂዶች በምን መልኩ የድምፅ ማጉያን መጠቀም አለባቸው የሚለውን ወቅታዊ መመሪያ አውጥታለች። በመመሪያው መሰረትም መስጂዶች በአዛንና ኢቃም ወቅት የውጭ የድምፅ ማጉያ መጠቀም ይችላሉ። ነገር ግን ሰላት በሚሰግዱበት ወቅት በመስጂዶች ውስጥ ብቻ ያሉ የድምፅ ማጉያዎችን እንዲጠቀሙ ተደንግጓል። ሳውዲ አረቢያ ይህንን አዲስ መመሪያ ያወጣችው ለአካባቢው ጸጥታ መሆኑን አስታውቃለች። በተጨማሪም የረመዳን ጾምን በሰላማዊና በተቀናጀ መልኩ ለማሳለፍ አስፈላጊውን ቅድመ ዝግጅት እየተደረገ ነው ተብሏል። ተመልካቾቻችን ወደ ቢዝነስ መረጃችን ስናልፍ ዙበይዳ ሀሰን ያዘጋጀችውን ኢማን መሐመድ እንደሚከተለው ታቀርበዋለች። ተከታትለን እንመለስ። በዛሬው የቢዝነስ መሰናዷችን የኢትዮጵያ መንግስትና የአውሮፓ ኢንቨስትመንት ባንክ የ110 ሚሊዮን ዩሮ የብድር ስምምነት ተስማሙ። ስምምነቱ በገጠር አካባቢ የሚገኙ ጥቃቅንና አነስተኛ የንግድ ተቋማትን ለመደገፍ የሚያስችል መሆኑ ተነግሯል። የኢትዮጵያ መንግስትና የአውሮፓ ኢንቨስትመንት ባንክ ያደረጉት የ110 ሚሊዮን ዩሮ የብድር ስምምነት በኢትዮጵያ በገጠራማ ክፍል የሚገኙ ጥቃቅንና አነስተኛ ኢንተርፕራይዝ የፋይናንስ አቅርቦት እንዲያገኙ ለማድረግ ጥቅም ላይ ይውላል ተብሏል። ፕሮጀክቱ በተለይ ዘላቂ የግብርና አሰራሮችን ለማጠናከርና የገጠር ኢኮኖሚ ለማነቃቃት ከፍተኛ ሚና እንደሚኖረው ተገልጿል። የኢትዮጵያ ልማት ባንክ ከተገኘው የገንዘብ ድጋፍ ላይ ለገጠር ፋይናንስ ተቋማት፣ ለጥቃቅን ፋይናንስ ተቋማትና ለገበሬዎች የህብረት ስራ ማህበራት ብድር የሚያሰራጭ መሆኑን የገንዘብ ሚኒስቴር አስታውቋል። ይህ የአውሮፓ ኢንቨስትመንት ባንክ ድጋፍ ብቻውን የሚተገበር ሳይሆን በሌሎች ዓለም አቀፍ አጋሮች የሚደረጉ ድጋፎችን ያካተተ መሆኑ ተጠቅሟል። ከነዚህ መካከል ከዓለም አቀፍ የግብርና ልማት ፈንድ 35.1 ሚሊዮን ዶላር እርዳታና 4.8 ሚሊዮን ዶላር ብድር እንዲሁም ከአውሮፓ ህብረት 8.5 ሚሊዮን ዩሮ የቴክኒክ ድጋፍና 8.26 ሚሊዮን ዩሮ ተጨማሪ እርዳታ መመደቡ ተናግሯል። ሌላኛው መረጃችን ኬንያ በወር ከ30 ሺህ ሽልንግ በታች የሚያገኙ ዜጎች ከገቢ ግብር ነጻ ልታደርግ መሆኑ ተሰምተዋል። በጎረቤት ሀገር ኬንያ ገቢያቸው በወር ከ30 ሺህ የኬንያ ሽልንግ በታች የሚያገኙ ዜጎች በገቢያቸው ከሚከፍሉት ግብር ነጻ እንዲደረጉ የኬንያ የገንዘብና ኢኮኖሚ እቅድ ሚኒስቴር ተናግሯል። ሚኒስቴሩ ከገቢ ግብር ነጻ የማድረጉን ሀሳብ ከፕሬዝዳንት ዊሊያም ሩቶ መምጣቱን ገልጸው ከግብሩ ነጻ ማድረጉ ደግሞ ዝቅተኛ ገቢ የሚያገኙ ሰዎችን ጫና ያቃልላል በማለት እነዚህ ሰዎች ደሞዛቸውን ለመሰረታዊ አገልግሎት ካወጡ በኋላ ለቁጠባ የሚቀራቸው አነስተኛ ነው ብሏል። ሚኒስተሩ በኬንያ ከ3 ሚሊዮን በላይ ደሞዝተኞች መኖራቸውን ገልጸው ከነዚህም ውስጥ 1.5 ሚሊዮን በወር 30 ሺህ ሽሊንግ ከዛ በታች የሚያገኙ መሆናቸውን አስታውቋል። እነዚህ ዝቅተኛ ገቢ የሚያገኙ ዜጎች ታክስ ማድረግ ፍትሃዊ አይደለም ሲሉ ነው የተናገሩት። የገንዘብ ሚኒስተር ጆን ባርድ እስከ 30 ሺህ ሽሊንግ የሚያገኙ ከታክስ ነጻ ከማድረግ በተጨማሪ ከ30 ሺህ እስከ 50 ሺህ ሽሊንግ በወር ለሚያገኙ የሚከፍሉት የግብር መጠን በ5 በመቶ መቀነስ ወደ 25% ዝቅ እንደሚያደርግላቸው ገልጿል። አጠቃላይ 1.7 ሚሊዮን ሰዎች ከታክስ ማሻሻያ እንደሚጠቀሙ አስታውቋል። ወደ መጨረሻው መረጃችን ስናምራ ሊቢያ የነዳጅ ምርቷን ለማሳደግ ማቀዷ ተነግሯል። ሊቢያ በሚቀጥሉት 5 ዓመታት የጋዝ ምርቷን በከፍተኛ ሁኔታ ለማሳደግ ማቀዷን የሀገሪቱ ባለስልጣን አስታውቋል። ሀገሪቱ የጋዝ ምርቷን በቀን ወደ 1 ቢሊየን ስታንዳርድ ኪዩብ ጫማ ለማሳደግ አልማለች ነው የተባለው። ለዚህ የሚረዳ ዘንድ የሻሌ ጋዝ ቁፋሮ በ2026 ሁለተኛ አጋማሽ እንደሚጀምር የብሔራዊ ነዳጅ ኮርፖሬሽን ሊቀመንበር መስዑድ ሱሌማን በኤልኤጂ በ2026 ኮንፈረንስ ላይ ተናግረዋል። ሊቢያ
ሊቢያ በአሁኑ ወቅት መደበኛና መደበኛ ያልሆኑ የተፈጥሮ ጋዞችን ምንጮችን ጨምሮ 80 ትሪሊዮን ኪዩብ ጫማ የተፈጥሮ ጋዝ ክምችት እንዳላት ኃላፊው ገልጸዋል። በመጨረሻም ወደ ህይወት ዘይቤ ጥንቅራችን እናልፋለን። ሀያት ሰይድ እንደሚከተለው ታቀርባለች። ተከታትለን እንመለስ። ከጥር 23 ቀን 2018 ጀምሮ በፕላስቲክ ከረጢት እቃ መያዝም ሆነ መሸጥን የሚከለክለው ህግ ገቢራዊ መሆን መጀመሩን ተከትሎ ለቅጣት ይዳርጋል። አዲስ አበባ ውስጥ ትልልቅ መገበያያ ሱቆች ውስጥ በተለምዶ ፌስታል የሚባለው የፕላስቲክ ከረጢት ከፕላስቲክ ውጪ በተሰሩ ከረጢቶች ተተክተው ታይተዋል። ከጥር 23 ጀምሮ በተለይም የአዲስ አበባ ነዋሪ ከፌስታል ጋር የተለያየ ነው። በርካቶች የጨርቅ ከረጢቶችን ይዘው ሲንቀሳቀሱ ይታያሉ። አንዳንዶች ቦርሳዎችንና ዘንቢሎችን ይዘው ተመልክተናል። ይህ ደግሞ ለበርካታ ወጣቶችም ትልቅ የስራ እድልን ፈጥሯል። ወጣቶች የጨርቅ የወረቀት ከረጢቶችን በማምረት ለገበያ እያቀረቡ ነው። የፕላስቲክ ከረጢት ወይም ፌስታልን በስፋት ሲጠቀሙ በነበሩ በተለያዩ ትላልቅ የመገበያያ ሱቆች ላይም ባደረግነው ቅኝት በርካታ ቦታዎች ላይ ተኪ የግብይት እቃ መያዣን በተለመደው በነፃ ዋጋ ባያዘጋጁም ፌስታል መጠቀምን ግን እያቆሙ ነው። ሻጮች እንደሚሉትም ከዛሬ ጀምሮ ፌስታል የለም፣ ለመያዣ የሚሸጡ መያዣ ቦርሳዎች ግን አሉ። ሌላም ሻጭ አከሉ ፌስታል የለም፣ ቦርሳዋ 195 ብር ነች በማለት ይህም ሱቅ እስከ ማሳሸግ ከሚችለው ቅጣት ለመዳን ነው ብለዋል። በዳቦ ቤቶችም ቢሆን ከዚህ በፊት ፌስታልን በስፋት ይጠቀሙ ከነበሩ የንግድ ዘርፎች አንዱ ቢሆንም ዛሬ ግን በርካቶች ዳቦን በጋዜጣ ወረቀት ጠቅልለው ሲሸጡ ተመልክተናል። እንዲያም ሆኖ ግን በመኖሪያ መንደር አካባቢዎች ባሉ ትናንሽ ሱቆች በስጋትም ሆነው ዛሬ ፌስታል ሲጠቀሙ ይታያል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383 ህዝባር 2017 በሚል በህዝብ ተወካዮች ምክር ቤት ከ6 ወራት ግድም በፊት የጸደቀው አዋጅ ከጥር 23 ቀን 2018 ጀምሮ ተግባራዊ ሲደረግ የፕላስቲክ ከረጢት ወይም ፌስታል መያዝ መጠቀምም ሆነ ማከማቸት ለቅጣት ይዳርጋል። ለተጠቃሚዎች ፌስታል ይዞ የተገኘ ማንኛውም ሰው ከ2000 እስከ 5000 ብር የገንዘብ መቀጮ የሚጠብቀው ሲሆን የፕላስቲክ ከረጢት ማምረት ወደ ሀገር ውስጥ ማስገባት ወይም ለገበያ ማቅረብ ደግሞ ከ50,000 እስከ 200,000 ብር ቅጣትና እስከ 5 ዓመት ጽኑ እስራት እንደሚያስቀጣም ተጠቁሟል። የአዋጁን ገቢራዊነት በአዎንታዊነት የተመለከቱት በሀረማያ ዩኒቨርሲቲ የስነ ምህዳርና ስርዓተ ምግብ ባለሙያ ረዳት ፕሮፌሰር ሰለሞን እስጢፋኖስ እንደ ሀገራችንም ከምናያቸው ተጽዕኖዎች አንጻር እርምጃው አጠያያቂ አይደለም በማለት አንዳንድ ቦታዎች ላይ እንስሳትም ሆድ ውስጥ ገብቶ ባለመፈጨት ለሞት ድረስ የሚዳርቸው ነው ብለዋል። በመሆኑም አሁን ላይ ለአረንጓዴ ልማትም ከተሰጠው ትኩረት አንጻር በመሰል እርምጃ ማጀቡ ውጤቱን የተሻለ ያደርገዋል የሚለውን አስተያየታቸውንም አክለዋል። አዲስ መመሪያው የአካባቢ ብክለትን ለመቀነስ ትልቅ እርምጃ መሆኑን አጽንኦት የሰጡት ባለሙያው ህብረተሰቡ የዕለት ተዕለት ፍላጎት ለማሟላት በቂ ተተኪ ምርቶች የመዘጋጀቱ ጉዳይ ግን በትልቅ ጥያቄነት ነው ያነሱት። አጠያያቂ የሚሆነው ምን ያህል በተተኪ ምርት ላይ ሰርተናል የሚለው ሀሳብ ነው ያለን ባለሙያው ፌስታልን በአዋጅ ማስቆም ምን ያህል ያስኬዳል የሚለው ጉዳይ ትኩረት ተሰጥቶ ለህብረተሰቡ አማራጭ ሊሆን የሚችሉ በቀላሉ ሊበሰብሱ የሚችሉ ከረጢቶችን ለማምረት መተካቱ ላይ ሊሰራ ይገባልም ነው ያሉት። ኢትዮጵያ ውስጥ ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ከረጢት ወይም ፌስታል መጠቀምን ማምረትንና ወደ ሀገር ውስጥ ማስገባትን የሚከለክለው ህግ የሰጠው የዝግጅት ጊዜ ሊያበቃ 1 ወር ቀርቶታል። ህጉ ምርቶቹን የሚያደርሱትን የጤና፣ የአካባቢ ብክለት፣ የንጽህናና ተያያዥ ችግሮች ለማስቀረት በሚል ምክንያት የተደነገገ ነው። በየመንገድ ስርቻው ተጥለው የሚታዩ የፕላስቲክ ኮዳዎች ብዙ ናቸው። ከየቤቱ ከሚወጡ ደረቅ ቆሻሻዎች መካከል አብዛኛዎቹ ፕላስቲክ ነቁሶች ናቸው። የውሃ መፋሰሻዎችና ቱቦዎች በሚያስጨንቅ ሁኔታ በፕላስቲክ ቆሻሻዎች መደፈንና መዘጋት ይገጥማቸዋል። ከአካባቢ ጥበቃ ባለስልጣን የተገኘው መረጃ እንደሚያሳየው እንደ ሀገር ከሚወገደው የቆሻሻ ክምችት ከ200 እስከ 250 ሺህ ቶን የሚገመተው የፕላስቲክ ተረፈ ምርት ነው። ይህም ምርቶቹ እያሳደሩት ያለውን ተጽዕኖ አስከፊ እንዳደረገው ታምኖበታል። አቶ በረከት ገብረ ህይወት ግን በሚመረተው የፕላስቲክ ውጤት ምክንያት ይደርስ የነበረን የጤና በካይነት እየቀረፍን መተናል ሲሉ አልፎም ዘርፉም የማይናቅ የእድገት ድርሻ ያለው መሆኑን በመዘርዘር ህጉ አሁንም ቢሆን እንደገና ይታያል የሚል እምነት እንዳላቸው ገልጸዋል። የፕላስቲክ ከረጢቶች ኬንያን በመሰሉ ጎረቤት ሀገራት በጠንካራ ካኪ ወረቀቶችና በጨርቅ በሚዘጋጁ ምርቶች ተተክተዋል። የኢትዮጵያ ፕላስቲክና ጎማ አምራቾች ማህበር አባልና የደረቅ ቆሻሻ አያያዝና አወጋገድ አዋጅን በተመለከተ የተቋቋመ ኮሚቴ አስተባባሪ አቶ በረከት ገብረ ህይወት ዛሬ ለዶቼ ቬለ በሰጡት ማብራሪያ ኢትዮጵያ በዚህ ረገድ ልምድ ወሰደችባቸው የተባሉ ሩዋንዳን የመሰሉ ሀገራት ኢትዮጵያ ውስጥ ላለው የፕላስቲክ አጠቃቀም ትክክለኛ ምስል ሊሆኑ የሚችሉ አይደሉም። መረጃውን ያገኘነው ከዶቼ ቬለ ነው። ተመልካቾቻችን ለዕለቱ ያዘጋጀናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበር። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።